ክቡራትና ክቡራን የመቀለ ሴንትራል ተከታታዮች እንደምናላችሁ ዛሬ አርብ ሰኔ 5 ቀን 2018 ዓ.ም በትግራይና በአካባቢያችን የተከሰቱ ትኩስና አበይት መረጃዎችን ይዘንላችሁ ቀርበናል። እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። በዛሬው የዜና ጥቅል ወደ ትግራይ ክልል ተጉዛ የነበረችው ፈረንሳዊቷ ጋዜጠኛ በኢትዮጵያ ባለስልጣናት ከሀገር እንድትባረር መደረጓንና በህወሓት መስተዳደር እየተዘጋጀ ያለው አዲስ የአዋጅ ረቂቅ ህገ መንግስታዊ ጥሰትና አምባገነናዊ ነው ሲል ሳልሳይ ወያነ ትግራይ ማውገዙን ተከታትለናል። በተያዘ ዜና የኦሮሞ ፌዴራላዊ ኮንግረስ ኦፌኮ የኢትዮጵያን ጠቅላላ ምርጫ በመሰረታዊ ግድፈቶች የተሞላ ሲል ማጣጣሉንና ኩዌት ኢትዮጵያውያን የቤት ሰራተኞችን በህጋዊ መንገድ መቅጠር ከሚፈቀድላቸው 10 ሀገራት መካከል ማካተቷን የሚገልጹ ዘገባዎች አሉን። ማጠቃላችንም በዓለም አቀፍ ደረጃ በፌስቡክና ሜሴንጀር መተግበሪያዎች ላይ ያጋጠመውን ከፍተኛ የአገልግሎት መቋረጥን ይዳስሳል። እስከ ፕሮግራማችን ማክተሚያ ድረስ አብራችሁን በመቆየት እንድትከታተሉን እንጋብዛችኋለን። አብራችሁን ዝለቁም። ውድ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። እንዲሁም ይህ መረጃ ለብዙዎች እንዲዳረስ ሼር በማድረግ አጋርነታችሁን አሳዩን። በትግራይ ጉብኝት ያደረገችው ፈረንሳዊት ጋዜጠኛ ኦገስቲን ፖሲሊ ከኢትዮጵያ ተባረረች። ላክሯ ለተባለው የፈረንሳይ ካቶሊክ ዕለታዊ ጋዜጣ ከ2023 ጀምሮ በኢትዮጵያ ውስጥ በኮሬስፖንዳንትነት ስትሰራ የነበረችው ፈረንሳዊቷ ጋዜጠኛ ኦገስቲን ፖሲሊ በትግራይ ባደረገችው የስራ ጉብኝት ማብቂያ ላይ በኢትዮጵያ ባለስልጣናት ከሀገር እንድትባረር መደረጉን ተቋሙ ዛሬ አርብ ሰኔ 5 ቀን 2018 ዓ.ም ይፋ አድርጓል። ጋዜጠኛ ኦገስቲን ፖሲሊ ከሀገር እንድትወጣ የተደረገው በዚህ ሳምንት ውስጥ ሲሆን የኢትዮጵያ ሚዲያ ባለስልጣን ለውሳኔው የሰጠው ግልጽ ምክንያት የለም ተብሏል። የጋዜጣው የውጭ ጉዳዮች ክፍል ኃላፊ ቶማስ ሆፍኑንግ በሰጡት መግለጫ ጋዜጠኛዋ የተጣለባትን ሙያዊ ኃላፊነት ብቻ እንደተወጣችና ምንም አይነት ሕግ እንዳልጣሰች ገልጸው ይህ ድንገተኛ ውሳኔ እጅግ እንዳስደነገጣቸውና ድርጊቱም በፕሬስ ነጻነት ላይ የተሰነዘረ ጥቃት መሆኑን አውግዟል። ጋዜጠኛ ኦገስቲን ፖሲሊ ለፈረንሳዩ የዜና ወኪል እንደገለጸችው በዚህ ወር መጀመሪያ ላይ ወቅታዊውን ሁኔታ ለመዘገብ ወደ ትግራይ ክልል ተጉዛ የነበረ ቢሆንም በትግራይ ቆይታዋ ወቅት ከኢትዮጵያ ሚዲያ ባለስልጣን በስልክ በተደረገላት ጥሪ በአስቸኳይ ወደ አዲስ አበባ እንድትመለስ ታዛለች። አዲስ አበባ እንደደረሰችም ባለስልጣናቱ የፖለቲካና የደህንነት አለመረጋጋት ባለበት ቀጠና ውስጥ ተገኝተሽ ዘግበሻል የሚል ትችት ሰንዝሮባታል። ይሁን እንጂ ህጋዊ ፍቃድ ያላቸው ጋዜጠኞች ልዩ እገዳ ካልተጣለባቸው በስተቀር በማንኛውም የሀገሪቱ ክፍል ተንቀሳቅሰው የመዘገብ ነጻነት ያላቸው ሲሆን በአሁኑ ወቅት በትግራይ ክልል ላይ የተጣለ ምንም አይነት ይፋዊ የጋዜጠኝነት እንቅስቃሴ እገዳ አልነበረም። የሌሞንድና የኤኤፍቢ ዘገባ አክሎ እንደገለጸው ይህ እርምጃ የተወሰደው በኢትዮጵያ ውስጥ በገለልተኛ መገናኛ ብዙሃን ላይ የሚደረገውን ጫና በከፍተኛ ሁኔታ በበረታበት ወቅት ነው። ባለፉት ወራት ብቻ በየካቲት ወር ላይ አዲስ ስታንዳርድ የተባለው የሀገር ውስጥ ሚዲያ ፈቃዱ የተሰረዘ ሲሆን በተመሳሳይ ወር የሮይተርስ ጋዜጠኛ የስራ ፈቃዳቸው የተሰረዘ ሲሆን የጀርመኑ ዶይቼ ቬለና የብሪታንያው ቢቢሲ ጋዜጠኞችና ዘጋቢዎች እውቅናቸው እንዳይታደስ ወይም ሙሉ በሙሉ ታግደው እንዲቀመጡ መደረጉ ይታወሳል። ይህ በትግራይ ጉብኝት ማግስት የተወሰደው የፈረንሳዊቷ ጋዜጠኛ ኦገስቲን ፖሲሊ መባረር እርምጃ በኢትዮጵያ ያለውን የፕሬስ ነጻነት ምህዳር ይበልጥ እያጠበበ መምጣቱን የሚያሳይ ተጨማሪ ማሳያ ሆኖ ተዘግቧል። ፌስቡክ እና ሜሴንጀር በከፍተኛ የቴክኒክ ብልሽት ምክንያት ሙሉ በሙሉ ስራ ቆሙ። ማህበራዊ ትስስር ገጻት የሆኑት ፌስቡክ እና የመልእክት መለዋወጫው ሜሴንጀር በዓለም አቀፍ ደረጃ ባጋጠመ ከባድ የሲስተም መቋረጥ ምክንያት ሙሉ በሙሉ ስራ ማቆማቸውን ተዘገበም። ዛሬ አርብ ሰኔ 5 ቀን 2018 ዓ.ም የደረሰው ይህ ከፍተኛ የአገልግሎት መቋረጥ የፌስቡክ ዋናውን መተግበሪያ ድረገጹን እንዲሁም ሜሴንጀርን ያጠቃለለ ሲሆን በቢሊዮን የሚቆጠሩ ተጠቃሚዎች አገልግሎቱን መጠቀም እንዳልቻሉ
ታውቋል። በተጠቃሚዎች በኩል የታዩት ዋና ችግሮች መተግበሪያዎቹ በራሳቸው ጊዜ ከተጠቃሚዎች አካውንት እንዲወጡ ማድረጋቸውንና ተመልሶ ለመግባት በሚሞከርበት ወቅት የማይታወቅ ስህተት አጋጥሟል የሚል መልእክት ማሳየታቸውን ነው። በተመሳሳይ መልኩ የፌስቡክን ድረገጽ ለመክፈት የሞከሩ ሰዎች የሆነ ችግር ተከስቷል፣ እየሰራንበት ስለሆነ በተቻለ ፍጥነት እናስተካክላለን የሚል ማሳሰቢያ እየቀረበላቸው ይገኛል። ከማርክ ሜታ ኩባንያ ስር ከሚተዳደሩት መተግበሪያዎች መካከል እንደ ኢንስታግራም እና ዋትስአፕ ያሉ አገልግሎቶች ምንም እንኳ የጀርባ የጋራ ሲስተሞችን የሚጋሩ ቢሆንም በዚህኛው መቋረጥ በአብዛኛው ሳይጎዱ በትክክል እየሰሩ መሆናቸውን ተገልጿል። ይሁንና የተወሰኑ የኢንስታግራም ድረገጽ ተጠቃሚዎች ላይ መጠነኛ የመዘግየት ችግሮች ታይቷል። የቴክኖሎጂ መቆራረጦችን የሚከታተለው ታዋቂው ዳውን ዲቴክተር ድረገጽ ይህ የፌስቡክ ብልሽት ከተከሰተበት ተመሳሳይ ሰዓት ጀምሮ በተጠቃሚዎች ብዛትና ሪፖርት ማዕበል ምክንያት ራሱን ጭምር መዘጋቱ የአደጋውን ስፋት ከባድነት ያሳያል ተብሏል። የቴክኖሎጂ መቆራረጦችን የሚከታተለው ታዋቂው ዳውን ዲቴክተር ድረገጽ ይህ የፌስቡክ ብልሽት ከተከሰተበት ተመሳሳይ ሰዓት ጀምሮ በተጠቃሚዎች ብዛትና ሪፖርት ማዕበል ምክንያት ራሱን ጭምር መዘጋቱ የአደጋውን ስፋት ከባድነት ያሳያል ተብሏል። ሜታ ለተጠቃሚዎቹ የሁኔታ መግለጫ የሚያካሂድ ቢሆንም ለንግድና ለማስታወቂያ ስራዎች የሚያገለግሉ ሲስተሞች ግን መጀመሪያ ላይ ያለምንም ችግር እየሰሩ መሆናቸውን አሳይቷል። ይህ ድንገተኛ መቆራረጥ በሚሊዮን የሚቆጠሩ ሰዎችን በአንድ ጊዜ ከአካውንታቸው በማስወጣቱ ብዙዎች የግል ማህበራዊ ገጻቸው ተጠልፎ ሊሆን ይችላል በሚል ከፍተኛ ስጋት ውስጥ እንዲገቡ አድርጓል። ይሁን እንጂ ባለሙያዎች ችግሩ የሳይበር ጥቃት ሳይሆን ከሜታ የውስጥ መግቢያ ሲስተም ቴክኒካዊ ብልሽት ጋር የተያያዘ መሆኑን በመግለጽ ተጠቃሚዎች በተደጋጋሚ ፓስዋርድ ለመቀየር እንዳይሞክሩ ወይም በቴክስትና በኢሜይል የሚመጡ የውሸት አካውንት ማረጋገጫ ሊንኮችን እንዳይጫኑ በጥብቅ አሳስቧል። ሜታ ችግሩን ለመፍታትና አገልግሎቱን ወደ ነበረበት ለመመለስ አሁኑኑ ከፍተኛ ጥረት እያደረገ መሆኑን አስታውቋል። ሳልሳይ ወያነ ትግራይ በህወሓት እየተዘጋጀ ያለው አዲስ ረቂቅ አዋጅ ህገ መንግስታዊ ጥሰትና አምባገነናዊ ነው ሲል ኮነነም። በትግራይ ክልል በህወሓት መስተዳደር እየተዘጋጀና በፍጥነት ለማጽደቅ እየተንቀሳቀሰበት ያለው አዲስ የአዋጅ ረቂቅ ህገ መንግስታዊ ገደቦችን የጣሰና ስልጣንን ያለ አግባብ ለመቆጣጠር የታለመ ህገወጥ ሙከራ ነው ሲል የትግራይ ተቃዋሚ ፓርቲ ሆነው ሳልሳይ ወያነ ትግራይ ሳወት በወጣው ይፋዊ መግለጫ አጥብቆ ኮንኗል። ፓርቲው በተለይም ዜጎች እርስ በርስ እንዲሰለሉና ሪፖርት እንዲያደርጉ የሚያበረታታውን እንዲሁም ለስለላ ስራ ለሚሰማሩ የገንዘብና ልዩ ጥበቃ የሚሰጠውን አንቀጽ አጥብቆ ተቃውሟል። ይህ አሰራር በትግራይ ውስጥ ያለውን ከባድ ድህነት እንደ መሳሪያ በመጠቀም በህዝቡ መካከል ያለውን ማህበራዊ ትስስር፣ እርስ በርስ መተማመንና አንድነትን ሆን ብሎ ለማፍረስ የታለመ መርዛማ አካሄድ ነው ሲል ገልጾታል። ይህ አምባገነናዊ አዋጅ በአሁኑ ወቅት በችኮላ እንዲጸድቅ የተፈለገበት ምክንያትም ገዢው ፓርቲ ህወሓት 3 መሰረታዊ የፖለቲካ ግቦችን ለማሳካት የቆረጠው የፖለቲካ ቁማር እንደሆነ ሳልሳይ ወያነ ትግራይ ያብራራል። የመጀመሪያው የፖለቲካ ህልውናን ማስጠበቅ ሲሆን ገዢው ቡድን በአስተዳደር መበስበስና በአመራር ውድቀት ምክንያት ህዝባዊ ቅቡልነቱን ሙሉ በሙሉ ስላጣ ስልጣኑን በኃይል ለማስቀጠል ይህንን አዋጅ እንደ ጋሻ ሊጠቀምበት ይፈልጋል ይላል። ሁለተኛው ግብ ደግሞ በትግራይ እየተቀጣጠለ ያለውን የውስጥ ተቃውሞ፣ የህዝብ ቁጣና ማህበራዊ አለመረጋጋት ሰፊ ህዝባዊ ተቃውሞዎች ሙሉ በሙሉ ፈንድተው ከመውጣታቸው በፊት ህዝቡን ለማሸበርና ሽባ ለማድረግ የተዘጋጀ ቅድመ እርምጃ ነው ብሎታል። ሶስተኛው ደግሞ የሀገር ክህደት ትርጉሙን በራሱ መንገድ በመደንገግ ማናቸውንም እውነተኛ የተጠያቂነት ጥያቄዎች ወንጀል ለማስመሰልና ለራሱ ፍጹም ከህግ በላይ የመሆን መብትን በመስጠት ከታሪካዊ ተጠያቂነት ማምለጫ ምሽግ መፍጠር ነው ብለዋል። ሳልሳይ ወያነ ትግራይ በመግለጫው ማጠቃለያ ላይ እንደ ተባበሩት መንግስታት ድርጅት፣ የአፍሪካ ህብረትና የአውሮፓ ህብረት ያሉ ዓለም አቀፍ አካላት በመቀለ ያሉ ገዢ ባለስልጣናት የአዋጁን መጽደቅ በአስቸኳይ እንዲያቆሙ የዲፕሎማሲ ጫና እንዲያደርጉ ጥሪ አቅርበዋል።
ፓርቲው በዚህ ጉዳይ ላይ ዝምታን መምረጥ ዝግና አምባገነናዊት ትግራይን መፍጠርን መደገፍ እንደሆነ አስታውቆ ዓለም አቀፍ ዲሞክራሲያዊ አጋሮች ለቀጠናው የሚያደርጉትን ሰብአዊ ድጋፍና የፖለቲካ ግንኙነት የሰብአዊ መብት አከባበርንና የሲቪክ ምህዳሩን አለመዝጋትን መሰረት ያደረገ ቅድመ ሁኔታ እንዲያደርጉ ጥሪ አቅርበዋል። ኦፌኮ ግንቦት 24 የተካሄደውን ሀገራዊ ምርጫ በመሰረታዊ ግድፈቶች የተሞላና የዜጎችን መብት የነፈገ ሲል አጣጣለም። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ግንቦት 24 ቀን በኢትዮጵያ የተካሄደውን ጠቅላላ ምርጫ በመሰረታዊ ግድፈቶች የተሞላና የዜጎችን የመምረጥ መብት በገፍ በነፈገ ሁኔታ የተካሄደ ነበር በማለት ሙሉ በሙሉ አጣጣለው። ፓርቲው ባወጣው ይፋዊ መግለጫ ሂደቱ ነፃና ፍትሃዊ ሊባል የሚችልበትን መስፈርት ያላሟላ መሆኑን አስታውቋል። ኦፌኮ ለመግለጫው ማጠናከሪያ ካቀረባቸው ነጥቦች መካከል ገዢውን ፓርቲ ወክለው የሚሰሩ የሚመስሉ የምርጫ አስፈጻሚዎች በሂደቱ ላይ ያሳዩትን አድሏዊነት በግልጽ የታየበት እንደነበር ጠቅሷል። ከዚህ በተጨማሪ በመራጮች ላይ የተፈጸመ ማስፈራራት እንዲሁም በተቃዋሚ ፓርቲዎች ተወካዮች ላይ የደረሰ ተከታታይ ትንኮሳና ከምርጫ ጣቢያዎች በኃይል የማስወጣት ድርጊቶች በስፋት መታየታቸውን ፓርቲው በዝርዝር አስፍረዋል። በተያያዥም የምርጫውን ሂደት ለመታዘብ በሀገሪቱ ተገኝተው የነበሩት የአፍሪካ ህብረት ኤዩና የኢጋድ ታዛቢ ልኡካን ያወጡትን የቅድመ ምርጫ መግለጫ እጅግ የሚያሳዝንና የዲሞክራሲን መርህ ያቃለለ ነበር በማለት ኦፌኮ ጠንካራ ትችት ሰንዝሮባቸዋል። እነዚህ ቀጠናዊ ተቋማት በምርጫ ዋዜማ የነበረውን ከባድ የፖለቲካ ምህዳር መጥበብና ማግለል ከግምት አላስገቡም ሲል ፓርቲው ወቅሷል። ኦፌኮ በመግለጫው ማጠቃለያ ላይ 4 ዋና ዋና ጥሪዎችን ያቀረበ ሲሆን በሀገሪቱ በተለያዩ አካባቢዎች እየተከሰቱ ያሉ ግጭቶች በዓለም አቀፍ ታዛቢዎች ክትትል በአስቸኳይ እንዲቆምና የታሰሩ የፖለቲካ እስረኞች በሙሉ ያለምንም ቅድመ ሁኔታ እንዲፈቱም ጠይቋል። በተጨማሪም ዘላቂ ሀገራዊ መግባባትን ለማረጋገጥ ሲባል ሁሉን አቀፍ የፖለቲካ ውይይት እንዲካሄድ የጠቆመው ፓርቲው የዓለም አቀፉ ህብረተሰብ የኢትዮጵያ መንግስት ሀቀኛና ሁሉን አቀፍ ሀገራዊ ውይይት እንዲያካሄድ ትርጉም ያለውና ጠንካራ ዲፕሎማሲያዊ ጫና እንዲያሳድር በጥብቅ አሳስቧል። ኩዌት የቤት ሰራተኞችን በህጋዊ መንገድ ማሰማራት ከሚችሉት 10 ተመራጭ ሀገራት መካከል ኢትዮጵያን አንዱ አድርጋ ማካተቷን አዲስ ዘገባ አመላክቷል። የሀገሪቱ የሀገር ውስጥ ሚኒስቴር ባወጣው መመሪያ መሰረት በአጠቃላይ 27 ሀገራት ላይ ሙሉ እገዳ ሲጣል የኢትዮጵያ ስምሪት ግን በህጋዊው መስመር እንዲቀጥል ተፈቅዷል። ይህ ውሳኔ በባለስልጣናት ዘንድ እንደ ትልቅ ስኬት ቢቆጠርም ከዚህ ቀደም የነበሩ የአሰራር ክፍተቶችንና የወደፊት ተግዳሮቶችን በአዲስ መነጽር መፈተሽ ግን የግድ ይላል። ይህ እርምጃ በተለይም በፈረንጆቹ 2024 በሁለቱ ሀገራት መካከል የተፈረመውን የሁለትዮሽ ስምምነት ተፈጻሚነትን ወደ ላቀ ደረጃ የሚያሸጋግር ነው። ይሁን እንጂ የፖሊሲው መሻሻል ብቻውን በዘርፉ ለዓመታት የዘለቁትን መዋቅራዊ ችግሮች ሙሉ በሙሉ ይፈታል ማለት አይደለም። በአሁኑ ወቅት በሀገሪቱ ካለው አስገዳጅ የኢኮኖሚ ጫና የተነሳ በርካታ ዜጎች የስደት አማራጮችን በሚፈልጉበት በዚህ ወቅት ይህ እውቅና የህገወጥ የሰዎች አዘዋዋሪዎችን መረብ ለመስበር ትልቅ ድል ይዞ የመጣ ነው። የዚህ አዲስ አሰራር ዋናው ፈተናና ትኩረት ሊሰጠው የሚገባው ነጥብ መመሪያው በኩዌት ምድር ላይ በተግባር እንዴት ይተረጎማል የሚል ላይ ነው። ከዚህ ቀደም መሰል የሁለትዮሽ ስምምነቶች ቢኖሩም በሰራተኞች ላይ የሚደርሱ ሰብአዊ ጥሰቶች፣ የደሞዝ መከልከልና የአካል ጉዳቶች ሙሉ በሙሉ ሳይቀረፉ መቆየታቸው የሚታወስ ነው። በመሆኑም የኩዌት መንግስት ቁጥጥሩን ማጥበቁ በአንድ በኩል መልካም ቢሆንም የኢትዮጵያ ዲፕሎማቲክ ሚስዮኖች አዲሱን እድል በመጠቀም በዚያች ሀገር ያሉ ዜጎችን መብትና ደህንነት በትክክል ለማስከበር ከመቼውም ጊዜ በላይ ጠንካራ የክትትል መዋቅር መዘርጋት ይጠበቅባቸዋልም ተብሏል።
ውድ አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ አቤት መረጃዎች እነዚህ ነበሩ። በወቅታዊ የትግራይና የቀጠናው ጉዳዮች ላይ ያላችሁን አስተያየት በኮሜንት መስጫው ላይ እንድታጋሩን እንጋብዛችኋለን። የምናቀርባቸው መረጃዎች በፍጥነት እንዲደርሷችሁ የዩቲዩብ ቻናላችንን ሰብስክራይብ ማድረጋችሁንና የደወል ምልክቷን መጫናችሁን አትርሱ። እንዲሁም በቴሌግራምና በፌስቡክ ገጾቻችን ቤተሰብ በመሆን ትኩስ መረጃዎችን በየሰዓቱ መከታተል ትችላላችሁ። ስላዳመጣችሁን እናመሰግናለን። ቸርን ሰንብት። ሰላም